እንዳትቀየመኝ የራሴን ውሳኔ ወስኛለሁ። ካለንበት ችግር ለመውጣት የኔ የዩቲዩብ አካውንት ተሽጦ እዳችን እንዲከፈል ደጋግሜ ስጠይቅክ እምቢኝ ስላልከኝ ላልመለስ ሄጃለሁኝ። በሐዘኔም በደስታዬም ከጎኔ ስለነበርክ ከልብ አመሰግናለሁ። እውነተኛ ጓደኛ የሚለካው በብዛታቸው ሳይሆን በውድነቱ ነው። የኔ ውድ ጓደኛ፣ ጓደኝነት የሚለካው በቸገረህ ሰው ባስፈለገህ ቀን ሰው ሆኖ መገኘት ነው። ታውቃለህ ኬንዲ፣ ከአንተ መለያየት መራራቅ ቀላል ሆኖ አይደለም። መግለጽ ከምችለው በላይ ከባድ ነው። ላንተም እንደዛው እንደሆነ አውቃለሁ። ግን ነገሮች የሚስተካከሉት በእኔ መሄድ ብቻ ሆነ። ለሰው ብናማክር ትርፉ ሐሜት ነው፣ ትርፉ ትችት ነው። እኔ አልከፋብሽም፣ ግን እሷ የእሷን አካውንት ሽጠን ከችግራችን እንድንወጣ በተደጋጋሚ ጠይቃኝ አይሆንም ብያት እኔ እሷን ሰርፕራይዝ ላደርጋት አካውንቴን ሽጬው ከችግራችን የምንወጣበት ቀን ነው፣ ይኸው ብድራችንን እንከፍላለን ብዬ ስመጣ እሷ ግን ለእኛ ችግር መውጫ ስትል የመጨረሻ ውሳኔዋን ከኔ ርቃ ሄዳለች። ካሁን በኋላ ላትመለስ ሄዳለች። ግን በአላህ ስም ስለማልኩኝ ላንብበው ደብዳቤውን። እኔና ናዲ በጣም ከምላችሁ በላይ የምንዋደድ እህትና ወንድሞች ነን። ማለት በቃ የምትገርም እህት ናት ለኔ ማለት ነው። አንተም ማጣት ከምንም በላይ ቢከብድም ከጭንቀቱ አይበልጥም። የተከበራችሁ የኢንዲ ሪላክስ ፋሚሊዎች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን አልሐምዱሊላህ፣ ምንም አንልም። ያው ዛሬ ለየት ባለ ቪዲዮ፣ ደስ በሚል ቪዲዮ፣ እናንተም በሚያዝናና ቪዲዮ መተናል አልላችሁም። ያው በቃ የሚያስደስታችሁ አይመስለኝም ይሄ ቪዲዮ። ምክንያቱም በአንድ ጎኑ እኔን እንደ እኔ የሚያስደስተኝም ፓርት አለው፣ ትንሽ ደግሞ የሚያስከፋን ፓርት አለው። በመሰላችሁ የምደሰተው አሁን ናዲ እየመጣች ነው። ናዲ ስትመጣ ጊዜ ሰርፕራይዝ አደርጋታለሁ ማለት ነው። እና ሰርፕራይዙ እናንተንም ናዲንም ትንሽ ያስከፋችኋል። ነገር ግን እኔም ደግሞ ያው በአንድ ሳይድ እከፋበታለሁ። የምከፋበት ነገር ምንድነው መሰላችሁ? ያው ካሁን በኋላ በዚህ አካውንት ብቻ ነው የምታገኙኝ። ያኛውን አካውንት ሽጬዋለሁኝ እና ናዲ ትደሰትበታለች ብዬ ማስብበት ነገር የለም። ግን ያው ከችግር ከጭንቀት ምናምን ነገር የምንወጣበት ቪዲዮ ነው ብዬ አስባለሁኝ። ምክንያቱም በጣም አስቸጋሪ፣ አስጨናቂ፣ ከባድ ጊዜዎችን እያሳለፍን ነበረ። ግን ሚዲያ ላይ ማውጣት አልፈለግንም። ሚዲያ ላይ አሁን ለምሳሌ እንዲቸግሮ ምናምን ነገር አካውንታችን ላይ ሸጠው ነው ምናምን ነገር ቢባል ያው ሰው የሚረዳበት አንግል አለ። በጣም የውሸት ዓለም ሆኗል። በቃ ሶሻል ሚዲያው በጣም የውሸት ዓለም ሆኗል እና በእንደዚህ አይነት ውሸቶች መሀል እውነት ይዛችሁ ብትመጡ ራሱ የእናንተ እውነት ውሸት ነው የሚሆነው። ስለዚህ ውሳኔዎችን ወስኜ ከጨረስኩኝ በኋላ ለእናንተ ይፋ ባደርግ ይሻላል ብዬ ነው።
ያን ያደረኩት ከዛሬ ጀምሮ ከ46000 በላይ ተከታይ ያለው ኤንዲ ሪላክስ የሚለው አካውንት ተሽጧል። እኔን ማግኘት የምትችሉት ካሁን በኋላ በዚህ አካውንት ነው። እኔም ማበረታታት የምትፈልጉ ሰዎች ሁላችሁም ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የደውል ምልክቷን ተጫኑና ከዚህ በኋላ መለቃቸው እናንተን የሚያዝናኑ የሚያስተምሩ አሪፍ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ እና ስለምትተባበሩኝ ከጎኔ ስለሆናችሁ ስለ ሁሉም ነገር ከልብ አመሰግናለሁኝ። እኔና ናዲ በጣም ከምላችሁ በላይ የምንዋደድ እህትና ወንድሞች ነን። ማለት በቃ የምትገርም እህት ናት ለኔ ማለት ነው። በቃ የምታሳዝን በቃ ስታያት ራሱ በቃ ትንሿ ቢራቢሮ ግን በቃ በጣም ነው የምታሳዝነኝ እና የእህትነት ደግሞ ጥግ ነች። የእህትነት ጥግ ማለት ነው። ማለት እኔ እና እሱ ያልተስማማንበት ነገር አለ። ያ ምንድነው መሰላችሁ? በጣም ችግር ውስጥ ገብተን ነበረ። በጣም ከምላችሁ በላይ ከባድ ችግር ውስጥ መወጣት ማንችለው ከባድ ችግር ውስጥ ገብተን ነበረ እና ከዛ ችግር ለመውጣት ምንድነው መሰላችሁ ያለችኝ የኔን አካውንት ካልሸጥን አስቡት። በጣም ለፍታበታለች። በጣም ብዙ ዋጋ ከፍላበታለች። ሶሻል ሚዲያ ላይ እንደምታዩት አይደለም። ስትስቅ ስትጫወት ሊመስላችሁ ይችላል። ነገር ግን በጣም እየታመመች ሰፈሯ ሩቅ ነው። በታክሲ 2 ሰዓት ምናምን ተጉዛ መታ ነው ቪዲዮ ምሰራው። ኩላሊቷን እያመማት በጣም ብዙ ነገር ማለት ነው። ስለዚህ እንደዛ ሁሉ ዋጋ የከፈለችበትን አካውንት ከችግራችን አይበልጥም እንሽጠው ብላይ ነበር። ከዚህ በላይ እህትነት፣ ከዚህ በላይ ወዳጅ መሆን፣ ከዚህ በላይ በቃ የጓደኝነት ጥጉን ማለት ነው ጥጉን ያሳየችኝ እና ውድ ቤተሰቦች በቃ በዚህ ልክ በአጭር ጊዜ አውቃችሁት በዚህ ልክ ዋጋ ለመክፈል በጣም ብዙ ነገር ለማድረግ ሞክራለች። በጣም ብዙ ጥረቶችን አድርጋለች እና አካውንቷን ሽጣ የእኛን ዕዳ እስከ መክፈል ድረስ ለመድረስ ማለት ሳናስበው ነው እዚህ ነገር ውስጥ የገባ ነው እና እሷ አታውቅም አካውንቱ እንደተሸጠ። እኔ ግን አካውንቱን ሽጬ ገንዘቡን ይዤው መጥቻለሁኝ። ምናልባት ውድ ቤተሰቦች እናንተም ቅር ሊላችሁ የሚችለው ያው አካውንቱ ሲሸጥ ምናምን ነገር ያሳዝናል። ግን ደግሞ ያው ሶሻል ሚዲያ ላይ ስታወጡት ለተለየ አላማ ነው የሚያውለው ሰው ማለት ነው። በቃ ኖርማሊ እናንተ የሚሰማችሁን ስሜት አካውንቴን ሊሸጠው ነው ብትሉ አይ ይሄ እንደዚህ ፈልገው እንዲህ ምናምን አስበው ምናምን ነው የሚባሉና እኛ ደግሞ ያንን ነገር በጭራሽ አናስበውም አንፈልገውም። በቃ በራሳችን መንገድ ይሄን ነገር መጨረስ ነው የምንፈልገው እና አሁን ያው የዛሬው ቪዲዮ ትንሽ ቅር የሚያስብለው ነገር ግን እስቲ ያለውበትን ቦታ ለናዲ ልንገራት ትምጣና ሰርፕራይዝ ላድርጋት። ያውና የተሸጠበት ብር እና ብሩን ደብቀዋለሁኝ። ትላንትና ናዲ ይሄንን ልካልኛለች። ይሄንን በሰው ልካልኝ ነገ ይሄንን ነገር እንድትከፍተው የምፈልገው ቪዲዮ ላይ ነው። ቪዲዮ ላይ ይዘከው ጠብቀኝ ብላለች። የሷ እዚህ ውስጥ ያለው ነገር ምን እንደሆነ እኔ አላቅም፣ ግን ደግሞ እኔ ይሄኛውን አዘጋጅቻለሁኝ። ቀድሜ ደውልላትና ልክ ስትመጣ ጊዜ ይሄኛውን ደብቄ በሌላ ነገር አድርጌ ሰርፕራይዝ አድርጋታለሁኝ። አካውንቱ ተሽጧል፣ ይሄኛውን ገንዘብ እዳችንን እንከፍላለን ብዬ ነግራታለሁኝ። የምታሳየንን ሪያክሽን እናያለን። ደስተኛ አትሆንም። የሚያስደስትም የሚያስከፋም ቪዲዮ ነው ያልኳችሁ ለዛ ነው። በቃ የኔ አካውንት ነው እንጂ መሸጥ ያለበት በጭራሽ ያንተ አካውንት መሸጥ የለበትም። በአጭር ጊዜ ውስጥ 100,000 መግባት አለብክ እያለች ነበረ ስትለኝ የነበረው። ይሄ ነገር ላይ አስደስታት ይችላል፣ ግን ምናልባት ደግሞ የሚያስደስት ደግሞ ፓርቱ ከዕዳ ነፃ ሆነን ካሁን በኋላ ዘና ብለን ቪዲዮቻችንን ወደ እናንተ ማድረስ ምን ጀምር ይሆናል ማለት ነው፣ ዕዳችንን ከፍለን። እስኪ ለማንኛውም ልደውልላት። ስልኳ ፋሚሊ ናዲዋይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እንዴት ነሽ? ደረስሽም እንዴ? አልመጣም። እንዳትጠብቀኝ።
ማለት አልመጣም። ቃል ገባልኝ እንዴ? ለምን ቃል ገባልኝ እኮ ምን ላደርግልሽ ነው? ኮሽ መጀመሪያ ቃል ገባልኝ። ለምንድን ነው ቃል ምገባልሽ? ቆይ በቃ የመልከን ነገር ታረግልኛለህ። ስለዚህ ቃል ገባልኝ እንዴ። እኔን ታውቂኛለሽ እኮ ምንም ነገር ብትፈልጊ ምንም ላንቺ ከማድረግ ወደኋላ አይደለም። ታውቂያለሽ። አውቃለሁ፣ ግን ቃል ገባልኝ። እሺ ያው ቃል ገባውልሽ። ወላሂ እንዴ ወላሂ በል። ማልችለው ነገር ነው። ወላሂ በል እኮ እኔ ምንም ቢሆን ምንም አደርግልሻለሁ አይደል እንዴ? ታውቂኛለሽ። ወላሂ እሺ፣ ወላሂ በቃ ቃል ገባልሻለሁ። የሆነ ፖስታ ልኬልሃለሁ። እሱም ፖስታ ውስጥ ታነበዋለህ። ካሜራ ፊት ኦዲየንስ ሁሉ ነገር ማወቅ አለበት። እኔ ላልመለስ ይጃለሁ እንዴ ናዲ፣ ምን ማለት ነው ላልመለስ ይጃለሁ ማለት? በቃ ስታነበው ሁሉም ነገር ይገባል። ስለኔ ከዚህ በኋላ ልመለስ። በጣም መወደህ ማከብር ጓደኛዬ ነህ፣ ወንድሜ ነህ። ይሄንን ስልህ አራት አድርጊው። አሁን ቃል ገብተካል። ላኩልህን ደብዳቤ አንዱ ምንድን ነው ያለው ደብዳቤ ውስጥ? ከዚህ በላይ መምልክ አልችልም። ራስህን ጠብቅ። ቻው ቻው ቻው። ምንድን ነው ማለት? እሺ በቃ ይሁን። ቃል ስለገባሁኝ እሺ ላምበው። ቃል ስለገባሁኝ ማለት በጣም ሰርፕራይዝ ነው ያደረገኝ። እኔ ሰርፕራይዝ ላደርጋት ነበር፣ እሷ ግን በጣም በምንድን ነው በሚያስከፋ ሁኔታ ሰርፕራይዝ ነው ያደረገችኝ። ከእሷ እንዲጠብቅ ያላቅም ማለት መቼም ቢሆን መቼም ትተኝ ትሄዳለች የሚል ሀሳብ ራሱ የለኝም ነበረ። ግን በአላህ ስም ስለማልኩኝ ላንብበው ደብዳቤውን። ይህንን ደግሞ ላዩ ላይ ቃል ግባልኝ 50,000 ሰብስክራይብ ስትገባ ክፈተው። ቃል ስለገባውላችሁ ላንብቡ። እንዲዋዬ እንዴ ምን ሆነክ ነው ዝም የምትለው? ወይ አትለኝም? ስቀልድክ ነው። እሺ ጥራኝ፣ ስትጠራኝ ደስ እንደሚለኝ ጥራኝ። ናዲዋዬ እስኪ አንዴ ደግመህ ጥራኝ። ናዲዋዬ ደስ አለኝ። ይቅርታ ግን ካለክበት ድብርት እንድትወጣ እኮ ነው። እሺ መልካም ጓደኛ ልክ እንደ ምሰሶ ነው። ከፍቶኛል ስትለው ከራሱ አብልጦ የሚከፋ ሰው ማግኘት በጣም እድለኝነት ነው። እኔ በፍላጎቴ ከመረጥኩት ጓደኛ ይልቅ ጊዜ ያመጣልኝ ጓደኛዬ የኔ መከታ፣ የኔ ጠበቃ፣ የኔ አዋቂ፣ የኔ ተቆርቋሪ፣ የኔ አሳቢ፣ ሁሉ ነገር ነክ። አሁን ነገሮች እንደከበዱ ካውቃለሁ። አንተ ለኔ ከምትሆንልኝ፣ ከምታስብልኝ፣ ካደረክልኝ ትንሽ ለአንተ ለማድረግ በሞክር እምቢኝ አሻፈረኝ አልከኝ። ስለዚህ እንዲዋዬ እንዳትቀየመኝ የራሴን ውሳኔ ወስኛለሁ። ካለንበት ችግር ለመውጣት የኔ የዩቲዩብ አካውንት ተሽጦ እዳችን እንዲከፈል ደጋግሜ ስጠይቅክ እምቢኝ ስላልከኝ ላልመለስ ሄጃለሁኝ። ካሁን በኋላ አልመለስም። ወስኜ ሲሄድ አካውንቱ ጥቅም ስለማይኖረው ትሸጠዋለህ፣ እዳችንን ትከፍላለህ፣ ካለክበት ጭንቅ ትወጣለክ። እንደ በፊቱ ሳቂታውን ቆንጅዬውን ኤንዲን አየዋለሁ።
ለእኔ ውለታ መዋል ከፈለግ ደስተኛ ሁንልኝ፣ ተደስተክ ልይክ፣ ከፍቶክ እንዳላይ። ይሄ ለአንተ ተራ ነገር ነው ኤንዲ። አንተ ማለት እኮ ለእኔ ከአይኔ አይተክ የምትረዳ ሚስጥረኛዬ፣ የራሴ ጓዳ፣ በውጣ ውረድ በፈተና ሳትዝል ሳትሸነፍ በፈተና ከአምላክ በቀር ማንንም አትፈራ ምርጥ ጓደኛዬ ነክ። በእኔ መቻል ቀድመክ አምነክ ወቅሰክ ከሰክ አሞጋግሰክ ስቸገር ቀድመክ ደርሰክ እምታበረታኝ ኩራቴ። በሐዘኔም በደስታዬም ከጎኔ ስለነበርክ ከልብ አመሰግናለሁ። እውነተኛ ጓደኛ የሚለካው በብዛታቸው ሳይሆን በውድነቱ ነው። የኔ ውድ ጓደኛ፣ ጓደኝነት የሚለካው በቸገረህ ሰው ባስፈለገህ ቀን ሰው ሆኖ መገኘት ነው። እናም አሁን መቼስ በቤተሰቦችህ ፊት ቃል ገብተክልኛል። አካውንቱን ሽጠክ ከችግር ውጣ። በህይወት አጋጣሚ ድጋሚ በደስታ እንገናኛለን። ባላህ ፍቃድ ያሳለፍነውን የጭንቅ አስቸጋሪ ጊዜያቶች እንደ ቀልድ እያነሳን እንጫወታለን። ራስክን ጠብቅልኝ። ሁሌም ባስፈለግኩህ ጊዜ ፈጥኜ ደርስልሃለሁ ጓደኛዬ። ታውቃለህ ኬንዲ፣ ከአንተ መለያየት መራራቅ ቀላል ሆኖ አይደለም። መግለጽ ከምችለው በላይ ከባድ ነው። ላንተም እንደዛው እንደሆነ አውቃለሁ። ግን ነገሮች የሚስተካከሉት በእኔ መሄድ ብቻ ሆነ። ለሰው ብናማክር ትርፉ ሐሜት ነው፣ ትርፉ ትችት ነው። እኔ ደግሞ በሀሳብና በጭንቀት ታመምኩልክ። አንተም ቤተሰቦቻችንም ትረዱኛላችሁ ብዬ አስባለሁ። ይህንን ደብዳቤ በዩቱብ ቤተሰቦቼ ፊት ለፊት እንድታነብ የፈለግኩት በአጭር ጊዜ ውስጥ ለሰጡን እማያልቅ ፍቅር፣ ውዴታ፣ ክብር ሲባል ለእነሱ ሳንናገር ሳላስረዳ መሄድ አግባብ አይደለም። ንገርልኝማ እንዴት እንደምወዳቸው፣ ሀሳብ አስተያየታቸው ምን ያህል እንደሚያበረታኝ ንገርልኝ እንዲዋዬ። ቻው። ለነበረን ጊዜ ከልብ አመሰግናለሁ። አንተም ማጣት ከምንም በላይ ቢከብድም ከጭንቀቷ ለተሰበረ ልብ ከእናት ሐዘን ወድቆ አልፋታ ላለ ከኑሮ ጦስ ታርቆ ሕፃን አዋቂ ነሽ ሕይወቴን የዘራሽ በመሞት መካከል የዓይኔ ስር ታምር ነሽ። የፍቅር ጥጉን ያህል ወድሻለሁ ክብሬን ሳልል። አልከፋም። የምር ምን ማለት እንደሆነ የሰውነት ጥግ ናት። የጓደኝነት ጥግ ማለት ጓደኝነት ምን ማለት እንደሆነ አስተምራኛለች። እኔ ከሰዎች ጋር ጓደኛ የሆንኩ ብቻ ይመስለኝ ነበረ፣ ግን በቃ ጓደኛ እንደሆነች አሳይታኛለች። እኔ አልከፋብሽም፣ ግን እሷ የእሷን አካውንት ሽጠን ከችግራችን እንድንወጣ በተደጋጋሚ ጠይቃኝ አይሆንም ብያት እኔ እሷን ሰርፕራይዝ ላደርጋት አካውንቴን ሽጬው ከችግራችን የምንወጣበት ቀን ነው፣ ይኸው ብድራችንን እንከፍላለን ብዬ ስመጣ እሷ ግን ለእኛ ችግር መውጫ ስትል የመጨረሻ ውሳኔዋን ከኔ ርቃ ሄዳለች። ካሁን በኋላ ላትመለስ ሄዳለች። አካውንቷ ተሽጦ እንዲከፈል ወስና ማለት ነውና እንደዚህ አይነት ሰው የትም አይገኝ። የምር የሕፃን አዋቂ ነች፣ አስተዋይ ናት። ፍቅርን በወሬ ደረጃ ሳይሆን በተግባር ነው የምትኖሩ። የተግባር ሰው ነች የምር። እና ያንን ቪዲዮ እንደምታየው እርግጠኛ ነኝ ናዲ። የኔ አካውንት አንድ የሆኑ ተሽጧል።
ያው ብሩን ተቀብያለሁ፣ እዳችንን ልንከፍል ነው። ግን ካሁን በኋላ ያንቺ አካውንት አይሸጥም። እኔም በዚህኛው አካውንቴ መስራት ጀምራለሁኝ እና እንትን በይ ተመለሽ። ኧረ አይቻልም፣ አይገፋውም የኔ ውድት አይገፋም፣ የምር አይገፋም፣ አይሆንም። ያላንቺ ምናምን ይከብዳል። ስለዚህ ነይ ተመለሽ፣ የምሬ ነው ተመለሽ። ትላንትና ማታ አንዳንድ ሰዎችን ሳወራቸው ጊዜ ያው አካውንቴ እንደሸጥኩ ምናምን ነግሬያቸዋለሁና ለምን ሰው አታማክርም? ለምን ቀድመክ ለኛ አትነግረንም? ለምንድነው ዩቲዩብ ላይ ቀድመክ መተክ ያልተናገርከው? ያን ነገር ያላደረኩበት አንድና አንድ ምክንያቴ ሰዎች በውሸትም ሊሆን ይችላል፣ በምንም ሊሆን ይችላል አካውንታቸውን ለመሸጥ ሲወስኑ እዛች ጋር መናገር አይጠበቅብኝም ብዬ ነው ያሰብኩት። ምክንያቱም ከተናገርኩኝ ሰዎች ሊያግዙኝ ሊረዱኝ እንደሚፈልጉ ይነግሩኛል። በቃ ያለቀ ነገሩ ማለት ነው። እርዳታ መጠየቅ ነው የሚሆነው ማለት ነው ነገሩና እኔ ደግሞ ያ እንዲሆን አልፈለግኩኝም። አሁን እኔን ማገዝ ማበረታታት የምትፈልጉ ከሆነ ይህንን አካውንት ሰብስክራይብ እያደረጋችሁ አግዙኝ እና ወዳችኋለሁ። እና ውድ ቤተሰቦቼ ይሄ ነገር በጣም ረጅም ጊዜ ያስጨነቀን እንቅልፍ የነሳን ነገር ነበረ እና ይህንን ነገር ያደረግነው ደግሞ ይህ አካውንት ቢሸጥም እናንተ ያገዛችሁኝ ሰብስክራይብ አድርጋችሁኝ አበረታታችሁኝ እና ናዲ በዚህ ልክ ደብዳቤ ላይ ስለ እናንተ እስከ መጻፍ የደረሰችው የእናንተ ነገር ትልቅ ቦታ ስላለው ነው። ሀሳብ አስተያየታችሁ ያበረታታናል፣ ትልቅ ደረጃ እንደምንደርስ ምናምን ነገር በቃ እናንተ ለኛ ሁሉ ነገራችን ሆናችሁናል። ወላሂ ለሁላችሁም ደግሞ አላህ በምታስቡት መንገድ እንደዚህ የሚያስደስት ቤተሰብ ይስጣችሁ ነው ብዬ ማስበው። ይህን ቻናል ሰብስክራይብ እያደረጋችሁ ደግሞ አሁንም አግዙኝ። ናዲን ደግሞ እንመልሳት። አንዴ የኔ አካውንት ተሽጧል። ስለዚህ ካሁን በኋላ ምንም የሚሸጥ አካውንት አይኖርም ማለት ነውና ከልብ ነው ማመሰግናችሁ።